ሶፊ የምሬን አይደለም በይ። ሶፊ የምሬን አይደለም በይ። እንደዚህ አይነት የቀሽም ስራ አትሰሪ ሶፊ። የምርሽ ነው ሶፊ? ንገሪኝ፣ የምርሽ ነው ወይ? ሶፊ ምን ሆነሻል? ምንም እንዴ ደህና አልመስልም እንዴ? አትመስይም። ደህና ነኝ። የትናንቱ ፈገግታሽ የት ሄደ? ምን ሆነሻል ዛሬ? ምንድን ነው የደበቅሽኝ? ምንድን ነው ንገሪኝ። ደህና ነኝ ማለት ሶፊ ማታ ተፈጠረ ችግር አለ? ደህና ነኝ ሶፊ። እኔ በደንብ ነው የማውቅሽ። ምንድን ነው ይሰማኝ አይደለም። እኔ በቃ ጨካኝ ሰው መሆን እኔ ለሱ ብዬ ሳይሆን ለቤተሰቦቹ ብዬ በቃ ግረናውት አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦቻችን ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ያው ብዙዎቻችሁንም ሊያስቆጣ ይችላል፣ ብዙዎቻችሁንም ደግሞ ሊያስደስት ይችላል እና ምን ብዬ እንደምላችሁ አላውቅም። ያው ሁላችሁም ኮሜንት ላይ ሶፊ ለምን እንደዚህ ያደረግሽ፣ ሶፊ ለምን እንደዚህ ያደረግሽ ምናምን ነገር እያላችሁኝ ነበረ በቴሌግራምም በዋትስአፕም እና ምን ብዬ እንደምነግራችሁ አላውቅም። ግን በቃ ስለ ሁሉም ነገር አይጣ ላይ አድርስ አይደለም የሚባለው። ያው እኔም እንደናንተ ነበርኩኝ፣ ምክንያቱም እንደዚህ አይነት ነገር አልጠበቅኩም ነበረ። ግን በቃ ዛሬ ያው እንቅልፍ ራሱ አልተኛውም። አይኔ ላይ ማየት ትችላላችሁ። በጣም እያሰብኩ ነበረ። እንደዚህ አይነት ውሳኔ ለመወሰንም ደግሞ ቸኩዬ አይደለሁም። ያው አንዳንድ ሰዎች ክፉ ቢሆኑም ጨካኝ ቢሆኑም እኔ ጨካኝ መሆን አልፈለግኩም ነበረ። ጨካኝም አይደለሁም። የምሬን ነው። ራሴ የሆነ ብጎዳ ይሻለኛል እንጂ ሰውን መጉዳት ብዙም አልችልበትም ማለት ነው። ዛሬ ደግሞ በቃ ፏድን ሳላማክር በጣም ትልቅ ውሳኔ ወስኜ አድርጌዋለሁ ማለት ነው። ይሄን ነገር ሳደርግ ሰው እንዲወደኝ እንዲጠላኝ ምናምን ብዬ ሳይሆን በቃ በራሴ ያለውን ነገር የተፈጠረውን ነገር ሁላችሁም ታውቃላችሁ። ሁላችሁንም ሊያስቆጣችሁም ሊያበሳጫችሁም ልትደሰቱም ትችላላችሁ። ግን በቃ ከራሴ ጋር ወስኜ ማንም ሰው ክፉ ቢሆንም ክፉ መሆን እንደሌለብኝ በቃ ክፉ መሆን አልፈልግም እና በቃ ዛሬ ለፏድ ስነግረው ምን እንደሚለኝ አላውቅም። እየፈራሁ ነው። ግን እስቲ ለማንኛውም ለቤተሰቦቼ ለምን መግቢያ አልሰራላቸውም? ለምን ለቤተሰቦቼ አልቀርጽላቸውም? ዛሬ ላይ ሁሉም ነገር በመረጃ ካልሆነ በስተቀር እኔ መጥቼ የሆነ ነገር ሆነ ብል መረጃ ከሌለኝ ማንም ሰው ሊያምነኝ አይችልም። እነሱም እንደዛ። ያን በማስመልከት ነው መግቢያ እየሰራሁላችሁ ያለሁት ማለት ነው። እና ለፏድ ደውዬለታለሁኝ። እሱን ሳላማክር በጣም ከባድ ውሳኔ ነው የወሰንኩት እና እንደሚያበሳጨው እንደሚቆጣኝ እና ደግሞ በቃ ሊጠላኝ ይሄ ማለት አሁን ላይ የወሰንኩት ውሳኔ አላውቅም። ሳስበው በቃ እሱ መራሱ በጣም እንደሚበሳጭብኝ አውቃለሁ። ግን ደግሞ ከማንኛውም በላይ ብዙ ነገሮች አሳልፈናል። ብዙ ደስ የሚሉ ቀናቶች ነበረን። ያን ነገር በማሰብ ማንኛውም ሴት ያው ትጨክናለች ብዬ አላስብም። ትረዱኛላችሁ ብዬ አስባለሁ። መቼም ማለት እንደኔ ያሳለፋችሁ ሰዎች ትረዱኛላችሁ ብዬ አስባለሁ። ብዙ ነገር አሳልፋችሁ ጥሩም ደስ የሚል ቀንም መጥፎ ቀንም አሳልፈናል አይደለ? አሳልፈናል እና ያን ነገር በማስመልከት ብቻዬን ማውራት ጀመርኩኝ፣ ብቻዬን ማሰብ ጀመርኩኝ። ለምን በቃ እሱም ከልቡ ቢሆን ኑሮ ይሄን አይነት ነገር አያደርግም ነበረ። ብዙዎቻችሁ ደግሞ ላንቺ ብሎ እኮ ነው እንደዚህ እያደረገ ያለው፣ ላንቺ ብሎ ነው እኮ እዚህ ውስጥ የገባው ምናምን ነገር እያላችሁኝ ነው። እኔ ስለ ፍቅር እውነቱን ለመናገር ለእኔ ማንም ሰው ለእኔ ማስረዳት እንትን አይጠበቅባችሁ፣ ምክንያቱም ኑሬው አይቼዋለሁኝ። እና ሁላችሁም ያው በውስጥ አንዳንድ ነገሮች እንትን ስላሉኝ ነው። ስለ ፍቅር እኔ ማንም ሊያስተምረኝ አይችልም፣ ኑሬበት አይቼዋለሁ። እና ፍቅር በጣም ከባድ ነው፣ በጣም ከምለው በላይ ማለት ነው። ግን ከባድ የሚሆነው ደግሞ ለትክክለኛ አፍቃሪዎች ነው እንጂ ላስመሳይ ሰዎች ምናምን አይደለም። ትክክለኛ አፍቃሪ ለሆኑ ሰዎች ግን
ላፍቅሯቸው ለኖሩት ወይም ደግሞ አብሯቸው ለኖሩት ሰዎች ጭካኔ በፍጹም አይችሉም፣ መጨከን አይችሉም። እየተጎዱ እንደሆኑ እኮ ያውቃሉ። መጥፎ ነገር እየደረሰባቸው እንደሆኑ እኮ ያውቃሉ። ግን ሁሉንም ነገር ለፈጣሪ ከመስጠት ውጭ አብሯቸው የኖሯቸውን ሰዎች አሳልፈው ለመስጠት ልባቸው በቃ ቀልባቸው እሺ አይላቸው እና አንዳንድ ሰዎች ጨካኝሽ ሶፊ ምናምን ላላችሁኝ እኔ ጨካኝ ሰው አይደለሁም። ከእናንተ በላይ በጣም ማለት እዚህ ጋር ሶሻል ሚዲያ ላይ መጥቼ ማውራት ያልፈለግኳቸው ነገሮች በቃ በራሴ አንዴ ሆነ አይደለ በራሴ መያዝ ያሰብኳቸው ነገሮች ስላሉ ነው እንጂ ጨካኝ ሰው ሁኜ ምናምን አይደለም። እና የዛሬ ውሳኔ ደግሞ ያው ፉን በጣም እንደሚያስቀይመው አውቃለሁ። ምክንያቱም እሱም ቢሆን ለእኔ ብሎ ነው እኔን ሳታማክሪ ምንም አይነት ውሳኔ እንዳትወስኝ ብሎ ከአሁን በፊት አስጠንቅቆኝ ነበረ። ግን ባለመስማቴ ይሄን ቪዲዮ ካየኸው በጣም ይቅርታ ጠይቃለሁ። ያው እንድትረዳኝ እፈልጋለሁ። አንተም ያሳለፍከው ነገር ስላለ ትረዳኛለህ ብዬ አስባለሁ። ግን ደግሞ በጣምም እንደሚያበሳጭህ አውቃለሁ። ለማንኛውም የኔ ውድ ቤተሰቦች እስቲ ደውዬለታለሁ ላይ ቤቴ ጋር እንሄድና በጣም የምሬ ነው የምላችሁ በረንዳ ላይ ቁጭ ብዬ አስቤ በቃ ማለት የሆነ ቦታ ሄጄ የሆነ ውሳኔ ወስኜ ምናምን ነው የመጣሁት እና ቤት እራሱ አልገባውም። ውጭ ላይ ሆኜ ነው እየሰራሁላችሁ ያለሁት እና ቤት ጋር በቃ ገብቼ ለምን ፉን ጠርቼ መጥፎ ነገር እንደወሰንኩኝ በቃ ማለት እንደሚያስቀይመው ምናምን አውቃለሁኝና ግን ደውዬለታለሁ። ለማንኛውም እየመጣ ነው። ራስሽን ተደክሜ ነው አቻክልሽ የጠራሽ? ደህና ነህ? ደህና ነኝ። በሰላም ቆሎ በላይ የደብረ ሲና የሚባል ቆሎ ነው። ከሁሉ የመጣ ቆሎ ነው። እንዴት ነህ? ደህና ነኝ፣ ግን ሁኔታሽ ደስ አይልም። ዛሬ ውጭ ነበርኩኝና በጣም ፀሐይ ነበረ። ፀሐይ ከባድ ነበረ። ምንድን ነው የምታወሪው? ለአይኑ አቻክለሽ ነው የጠራሽኝና ምን ሆነሻል? ሰላም አይደለሽ? ተረጋጋሽ። ይጠጣና እነግርሃለሁ የጠራሁበትን ጉዳይ ማለት ነው። ኦኬ እሺ። አይኑ ደህና ነሽ? ግን ደህና ነኝ። ስታይኝ ደህና መስላለሁ? አትመስይም ሶፊ። የደበቅሽ ነገር አለ? እነግርሃለሁ። አደውልሽ በጣም ከባድ ነው። ሶፊ ደህና አይደለሽም? ሶፊ የምር ደህና ነኝ። ፀሐዩ ነው ትንሽ ፊቴን ያደበዘዘው። ፀሐይ ላይ ነበርኩ በጣም ለረጅም ለ3 ሰዓት ያህል ፀሐይ ላይ ነበር። ምን ትሰራለሽ? ቤት ስመጣ በቃ መደበቅ ስለማልፈልግ ደወልኩልህ። የሆነ ነገር በቃ ማለት እኮ ያስታውቃል እኮ የሆነ ደህና እንዳልሆንሽማ እኮ ያስታውቃል። ግን ጠጣ መጀመሪያ ፈራሁ እኮ። አይ እኔ ይቅርብኝ እንደውም ሻይ አልጠጣም። ቆሎ ብላ። ሶፊ ምን ሆነሻል? ምንም እንዴ ደህና አልመስልም እንዴ? አትመስይም። ደህና ነኝ። የትናንቱ ፈገግታሽ የት ሄደ? ምን ሆነሻል ዛሬ? ምንድን ነው የደበቅሽኝ? ምንድን ነው ንገሪኝ። አይ ደህና ነኝ ማለት ሶፊ ማታ ተፈጠረ ችግር አለ? አይ ደህና ነኝ ሶፊ። እኔ በደንብ ነው የማውቅሽ። ምንድን ነው? ፈርቼ ነው። አይ ሶፊ ምንድን ነው የምትፈሪኝ? ንገሪኝ። ማለት አሁን ሁለታችን ያወራናቸው ነገር አሉ። ቃል የገባሁት ነገራቶችም ነበሩ አሉ። ቃሌን አፈርሳለሁ ምናምን ማለት አይደለም። ያወራናቸውን ሁሉ ታውቃለህ። እዚህ ጋር አሁን በቃ ካሜራ ይዤ ምናምን ነገር የመጣሁት የሆነ ነገር ልነግር ነው እና በዛ በኩል ደግሞ ያው ካሜራ አለ ምናምን ብለህ በቃ እንዳትሸማቀቅ፣ ግን የሆነ ስሜትክን ማወቅ ስለፈለኩ ነው። የማን ምን ተፈጠረ? የሽምግልናው ጉዳይ ነው? የተፈጠረ ነገር አለ ቤተሰቦቻችን ጋር? ምን አዲስ ነገር አለ? ምን ሆነሻል? ተረጋግተሽ ንገሪኝ ሶፊ። እኔ በራሴ የወሰንኩት ነገር አለ እና ያ ነገር ደግሞ ማንም ብሎኝ ምናምን አንተ ብለኝ ሌላ ሰዎች ምናምን ነገር አይደለም። ግን ሶፊ በቃ በራሴ የሽምግልናውን ነገር ትተሽው አይደለማ ሶፊ። ምንድን ነው የምትርበተበሽው? በስነ ስርዓት አስረጂኝ
እንዴ ሶፊ ደስተኛው አይኖ አሁን ከዚህ በኋላ ደስተኛ ነው መሆን ያለብሽ። በድጋሚ እንድትጨናነቂ ምናምን አይደለም ያን ሁሉ ነገር ሳረግልሽ የነበረው። ስለዚህ አሁን ደስተኛ ሁኚ። አይልፉ ማለት እኔ ክፉ ሰው መሆን አልፈልግም እና ክፉ ሰው መሆን ስላልፈለኩኝ አንተን ሳላማከር ደግሞ በቃ የሆነ ውሳኔ ወስኜ የሆነ ነገር አጥፍቻለሁ። እንዴ አጠፋውን ብዬ አልጸጸትም። ይሄ ማንም ብሎኝ ምናምን ነገር አይደለም። በቃ እኔ ውስጤ ደስ እያለው አይደለም። ለዛም እኔ ደግሞ በቃ እዚህ ጋር ቸኩዬ የጠራሁት ለ3 ሰዓት ያህል ደግሞ እኔ ውጭ ላይ ነበርኩኝ። ውጭ ላይ ሄድኩበትን ነገር ነው አሁን ላይ ልነግርህ ይፈልጋል። ሶፊ ሳትርበተበቺ በስነ ስርዓት አስረጅኝ። ምንድነው በራስሽ ወሰንሽው? ምንድነው ያደረግሽው? ግልጽ አድርጊልኝ እንጂ ሶፊ። ምንድነው የምታወሪው? ምንድነው ግልጽ አላደረግሽልኝም? የተፈጠረ ችግር አለ? ይልፉ ይሄን ስነግርህ ማለት ነው እንዳትቆጣኝም እንዳትጨውብኝም ገባ? እኔ ክፉ ሰው መሆን አልፈልግም እና ዛሬ በቃ የተፈጠረው ነገር ይፈጠር ብዬ የሆነ ቦታ ላይ ወስኜ መጥቻለሁ። ሶፊ አሁን ቀጥታ ትነግሪኛለሽ አትነግሪኝም? ነገሩ ቶፊቅን አስፈትቼዋለሁ። ሶፊ አታረጊው። ሶፊ እንደዚህ አይነት የቀሽም ስራ አትሰሪ። በሌላ ሰው 10,000 ብር ሰጠውኝና ከዛ በዋስ አስፈቱት። ሶፊ የምርሽ ነው? በቃ እኔ እሱ እንዲታሰር አልፈልግም። ፏት አውቃለሁ ጥፋት አጥፍቷል፣ ይገባኛል ጥፋት አጥፍቷል፣ ግን ክፉ ሰው መሆን አልፈልግም። ለዛም በቃ የሆነ የማውቃቸው ሰዎች ነበሩና እዛ ጋር ካሜራ መያዝ ስላልተመቸኝ ነው። ሶፊ እየቀለድኩ ነው በይ። ሶፊ የምሬን አይደለም በይ። ሶፊ የምሬን አይደለም በይ። እንደዚህ አይነት የቀሽም ስራ አትሰሪ ሶፊ። የምርሽ ነው? ሶፊ ንገሪኝ፣ የምርሽ ነው ወይ? መጀመሪያ ተረጋጋና ፋንድ ሶፊ እንዳትነኪኝ ሶፊ። ሶፊ የምርሽን አድርገሽዋል? ቶፊቅ ተፈቷል? አዎ ቢጭቦስ አስፈሽ ሶፊ እስከ ዛሬ ስትጮሽብኝ ነበር? እየተጮሽብኝ እየቀለድሽብኝ ነበር? አይደለም። ተረጋጋ፣ እሺ ተረጋጋ። ለምንድን ነው የምትበሳጨው? ቆይ አንተ እንዴት አልበሳጭ? እንደዛ ስደክም የነበረው እሱን ለማሳሰር ነበር አይደል? እንዴት ነው አልበሳጨው? ሶፊ አድርገሽው ከሆነ ድጋሚ አይኔን አታዩ። ወላሂ አድርጌዋለሁ ፋውድ። እሺ ተረጋጋ። አንተ ምን ነው እንዴ? ምን ችግር አለው ባስፈታው? ሶፊ ፋውድ ምን ችግር አለው? ሶፊ ቶፊቅን ትወጂዋለሽ? አሁን እየቀለድሽብኝ ነው አይደለም እኮ ፋውድ፣ እየቀለድሽ እንድታስብ አይደለም። ግን እኔ በቃ ጥሩ ስሜት እየተሰማኝ አይደለም። እኔ በቃ ጨካኝ ሰው መሆን አልፈልግም ፋውድ። ሶፊ ጭራሽ ቤትሽ ውስጥ ሶፊ ጭራሽ መኝታ ቤትሽ ውስጥ እኔ ለሱ ብዬ ሳይሆን ለቤተሰቦቹ ብዬ ነው። እየተጫወትሽብኝ ነው? አይደለም። ቀለድሽብኝ? ይፋል አዳምጠኝ። ቀልጄ ምናምን ነገር አይደለም። ምን ይሰራለች? ውጣ። እንደዛ አይደለም። ፏት ተረጋጋ። ውጣ። ቶፊቅ ምን ነው? ውጣ ከዚህ ቤት ውጣ። በቃ እሺ እልፉ አዳምጠኝ። እሱን ተው። ሁሉም ነገር እኔ ለሱ ብዬ አይደለም፣ ግን በቃ በሱ ጋር እኮ መልካም ቤተሰቦች አሉት እና በቃ ለቤተሰቦቹ ስል ነው።
እንዳትነካኝ ጫፋ እንዳትነካት ምን አገባ ሶፊ ምንድነው ምን አገባ ምንድነው ያልጨረሽው ነገር አለ ለምን ምን ይሰራል አንቺ መኝታ ቤት ውስጥ ሶፊ ምን ይሰራል መኝታ ቤትሽ ውስጥ የምን ፎጣ ነው ይሄ ምንድነው ምን እያደረገ ነበረ ይወጣል ይወጣል ተረጋጋ ምን ነው ሶፊ ቀለድሽብኝ እኔ የቀለድኩብህ አይደለም በህይወቴ ነው እየተጫወትሽ ያለሽው አይደለም በቃ መልካም ቤተሰብ አሉት እሺ ስለ ቤተሰቦቹ ምን አገባኝ ምን ይሰራል እሱ ቤተሰቦቹ ስለሆነ ያደረኩት ተረዳኝ ምን ነው እሱ ደግሞ በቃ ካቁ አይደለም አሁን ደግሞ በቃ ታጥቦ ይሄዳል ቤቱ ጋር እዚህ ጋር የሚቀመጥበት ምንም አይነት ነገር ሊኖር አይችልም አታየውም እንደ ልጅ ጤነኛ ይመስላል ጤነኛ አይደለም ጤነኛ ቢሆን ኑሮ በቃ ስንት ዓመት አብሮ የኖረችው ልጅ እንደዛ ለማድረግ በቃ ሄሎ ነው አይፈቅድለትም ነበር እኔ እንደ ጤነኛ ሰው ስላላሰብኩት ነው መኝታ ቤት ያስገባሽው ለዛ እንደዛ አይደለም ሽንት ቤት ነው የገባው የምን መኝታ ቤት ነው የምታየው ሽንት ቤት ያለውን ፎጣ ነው እኮ ምን ልታሳይኝ ነው የጠራሽኝ ሻውናች በቃ ግሬናውት ለምን ጭንቅላቱን ካመመው ለቤተሰቦቹ ነግረሽ አያሳክሙት ለምን ካመመህ አትታከም ሶፊ እርግጠኛ ሆነሽ ንገሪኝ ቶፊቅን ፈልገሽ ነው ያስገባሽው ፈልገሽ ነው ያስፈታሽው ፈልጌ አይደለም ለምንድን ነው የምታስደግመኝ አስወጪው በቃ መልካም ቤተሰብ አስወጪው በቃ አይመለከተኝም ለቤተሰቦቹ ስል ነው ይሄን ውሳኔ ሶፊ አይመለከተኝም አስወጪው በጣም ነው ልቤን የሰበርሽው ቶፊቅን ከማስፈታት አልፈሽ ቤትሽ ውስጥ መኝታ ቤትሽ ውስጥ ነው ያስገባሽው ቤቴ ጋር አልገባም በቃ ሊታጠብ ነው በቃ ራሱ ቆሽሾ ስለነበር አባራ ስለነበረ በቃ ሊታጠብ ነው የገባው ሽንት ቤት ያለውን ፎጣ ነው አንተ ለምን ደግሞ አትረጋጋው ስለዚህ አሁንም ትወጂዋለሽ ትፈልጊዋለሽ እኔ እንደዛ አይደለም አሁን በቃ ከጤናው እየመሰለኝ አይደለም ጤነኛ አይደለም እስቲ ሰቡ እንዴ ስንት ዓመት የኖረውን ሰው እኮ እንደዛ ለመግደል እኮ ያስብ የሚሆነ ሰው እኮ እውነተኛ ፍቅር ቢሆን አይሽ ሶፊ አንቺን ማገዜ እጅ ሶፊ ይቀለድሽብኝ አይኑ ስላገዝኩሽ ስለተባበርኩሽ ስላገዝኩሽ ከዛ አስቀያሚ ስሜት ስላስወጣሽ በቃ እኔ ወደ ቤቱ ነው የሚሄደው እኔ ጋር ምንም አይነት ሪሌሽንሺፕ የለውም ምን ነው አንተ በቃ ኦኬ አውቃለሁ ረድተኛል ስለዚህ ጤነኛ ይመስላል እንዴ እኔ ስለሱ አንደኛ ተቀመጥ ላስረዳ ሶፊ እኔ አንዴ ብቻ ላስረዳ አንቺን ባገዝኩበት እንደዚህ አይነት ነገር ይገባኛል እሺ ተቀመጥና ላሳይ ፎቶ ጋር ያለውን ላሳይ በህይወቴ ተጫወትሽ እሺ አንዴ ላስረዳ ወይኔ ዘንድሮ ስንት ነገር ቃል ገብተሽልኝ ተጫወትሽብኝ እሺ ተረጋጋ እሺ ላስረዳህ አንዴ ይኸውልህ እኔ ማለት ነው የሄድኩት አንደኛ ጥሩ ቤተሰብ ስላለው በቃ በክፉም በደጉም ሰዓት አሪፍ ጊዜ አሳልፈናል ገባህ አይደለም ስለዚህ ፖሊስ ጣቢያ ተደውሎልኝ በቃ ልጁ ሃይምሮ ጤነኛ አይደለም ህክምና መወሰድ አለበት አንተ ምን ሆነህ ነው ነው ማለት ነው ልፉዬ እኔ እንደዚህ ማድረግ ፈልጌ ምናምን አይደለም ግን ፖሊስ ጣቢያ ተደወለልኝ ሲደወልልኝ ደግሞ ልጁ በቃ አይምሮ ትክክል አይደለም እና ህክምና መወሰድ አለበት ሲባል አንድ ሰዓት ላይ ምናምን ሄድኩ ሄጄ ከዛ በዋስ እንዲፈታ ምናምን በሌላ ሰው አድርጌ በዋስ እንዲፈታ አደረኩ ከዛ በጣም ቋሽሾ ስለነበረ ወደ ቤት በቃ ታጥቦ ወደ ቤቱ ይሄዳል ቤተሰብ ጋር ተመደውል ድረስ ለሱ የሆነ ሰው ተመደውል ድረስ ምናምን ብዬ ከሌሎች ሰዎች አንተ ተቀርበኛለህ ብዬ ላንተ ጋር ደወልኩኝ እንጂ አንተን ላስቀይም ምናምን ፈልጌ አይደለም ምን ከዚህ በላይ ምን ታረጊኝ መርዶዬን ልትነግሪኝ ነው ገባሽ
እንደዛ ተረባርቤ ከስንት ሰው ጋር ተጣልቼ ያሳስር ኦኬ መታከም ካለበት ይታከም። ምግብ አንጭስ ሶፊ ጓደኛዬ ነው ጓደኛዬ እኮ ምርጥ ጓደኛዬ ነው ማለት ታውቂያለሽ። ድሮ አንቺና እኔ እያለን ይመጣ ነበር። ሶፊ ቶሎ ሕክምናውን ማግኘት ካለበት ቶሎ ሕክምናውን ያገኝ። ሶፊ እዚህ ቆይቶ አንቺን የሆነ ነገር ቢያደርግሽ ማንም ኃላፊነቱን አይወስድም። ስለዚህ የሚመጣ ሰው አለ ማን ይመጣል? ፍቅ ያመሃል እያመመ ነው። ማንም የሚመጣ ሰው አለ እያላችሁ አይደል? እዚህ ጋር ነጭ ሆኗል። እንደዚህ አድርገው። እዚህ ጋር ነጭ ሆኗል። እንደዚህ አጥፋው። ጠፋ አልጠፋም። ሶፊ መቆየት የለበትም። እኔ አንዋር ጋር ደውያለሁ ከወንድሙ ጋር መጥቶ በቃ ወደ ቤት ወስዶ ፋሚሊ ጋር ደውሎ ወደ ሕክምና ይወስዱታል። ያፏል ትክክል አይደለም። በቃ ወንድሙ ጋር ደውዬለታለሁ። ስለዚህ ካሜራውን ማንተ አቁሞ በቃ ሶፊ ይሄዳል። እሺ እኔ ያለው አይተዋል አይደለ? እኔ በመኪና በር ላይ አቁሜያለሁ። የሚይዘው ሰው የሚያስረው ሰው እናዘጋጅና ሕክምና ይደረግለት። እኔ መኪና በር ላይ አቁሜያለሁ። ኦኬ ይዘነው እንውጣ።